ሰላም ለእናንተ ይሁን። በጌታ በኢየሱስ ክርስቶስም ሰላም እላችኋለሁ። እኔ መጋቢ ታደሰ እሸቴ እባላለሁ። የህይወት ምንጭ ወንጌላዊት ቤተክርስቲያን ዋና ኃላፊ ወይም ደግሞ ነኝና በዚህ ቤተክርስቲያን ብዙ ጊዜ በአገልግሎት የቆየውም ያው ብዙ ጊዜ መስክራለሁ። በጂኤምኤም እና በሲኤምኤም በኢቫንጀሊካል ቸርች ብዙዎቹ ታውቁኛላችሁ። ብዙ ምስክርነትን ብዙ ጊዜ ስለምታውቁኝ አሁን ደግሞ እግዚአብሔር ይህችን በር ደግሞ ስለከፈተ በዚህ ሰዓት የምነግራችሁ አንድ ነገር አለና አካባቢያችን የአየር ጤና ቻይና ካምፕ ነው። እሁድና ማክሰኞ ከአራት ሰዓት ጀምሮ እሁድና ማክሰኞ ፕሮግራሙ ጸሎት ጊዜ አለን፣ የቃል ጊዜ አለን። መታችሁ ልትካፈሉ ትችላላችሁ። በስልካችሁ በዩቲዩብ እና በቲክቶክ በብዙ ነገር ልታገኙ ትችላላችሁ። ምክንያቱም በተለያየ መንገድ በመደወል የጸሎት አርዕስት በመስጠት እንጸልይላችኋለን። እናንተም ትጸልዩናላችሁ። እንግዲህ ፕሮግራማችን ጌታ ፈቅዶ እስከኖርን ድረስ እናገለግላችኋለን። እናንተም ደግሞ አገልግሉን። ፕሮግራማኑ ስልክ ቁጥር በዚህ ስልክ ቁጥር በቲክቶክም ታገኛላችሁና ማንኛውም ማስረጃ ማንኛውም ነገር በዚህ ስልክ ቁጥር ጠይቃችሁ ታገኙኛላችሁ። እና በዚህ ጊዜ እግዚአብሔር እቺን ጊዜ ስለሰጠን እድሜን ስለጨመረልን እግዚአብሔር እናመሰግናለን። ጌታ ይባርካችሁ። ተባረኩ። ብቻ ለድገማ እሺ። በዚህ ቤተክርስቲያን እንግዲህ ማክሰኞና እሁድ የጸሎት ጊዜ፣ የፈውስ ጊዜ፣ የመንፈስ ቅዱስ ሙላትም ማንኛውም ችግር ያለባችሁ ችግሩን የሚፈታ ጌታ ኢየሱስ ስለሆነ እንጸልያለን። የፈውስ ፕሮግራም አለ፣ ጸሎት አለ፣ ቃል አለ። እግዚአብሔር በአገልግሎታችን በዘመናችን ብዙ ነገር ስላሳለፈን ብዙዎቹ ደግሞ ፍሬን ስለሚያውቁ መቼም በፍሬዎቻችሁ ታውቃላችሁ ስለሚል ጌታ ብዙ ከዚህ ወዲህ የተገለገላችሁ ሰዎች ታውቁኛላችሁ። እግዚአብሔር ይባርካችሁ። ጸሎት አለ፣ ፕሮግራሞች አሉ። በዚህ ፕሮግራም ማክሰኞ ደግሜ እናገራለሁ፣ ማክሰኞ ከ4 ሰዓት በኋላ እሁድም ከ4 በኋላ ጸሎት፣ ቃል፣ ፈውስ ስላለ መጣችሁ ተገልገሉ። ጌታ ይባርካችሁ።